አግዙኝ። ማገዝ የምትችሉ ሰዎች ካላችሁ አግዙኝ። ማገዝ የማትችሉ ሰዎች ካላችሁ ደግሞ ምናልባት የሰሯቸውን ስራዎች ፔጅ ላይ እየገባችሁ እያያችሁ ለሰዎች በማጋራት እኔን ማገዝ ትችላላችሁ። ግዴታ ገንዘብ ብቻ አይደለም የምትሰጡኝ። ለምሳሌ እንደዚህ ምግብ እንዲዘጋጅላቸው የሚፈልጉ ሰዎች ምናምን ሲኖሩ ሶሲ አለች ትሰራለች ብላችሁ አምናችሁብኝ ስራው ወደ እኔ ከመጣ በቂ ነው ለእኔ። ማርያምን እኔ ሌላ ምንም ነገር አልፈልግም። ብዙ ሰዎች ብዙ ቲክቶከሮች ጋር ገባለው፣ በየገስቱ በየላይቭ ገባለው። ስራዬን ለማስተዋወቅ እድሉን አላገኝም። ሰው ደግሞ የሚያይክ እንደዚህ አይነት ቦታ ላይ ገብተህ ስለ ራስህ ስታወራ ነው። ሁሌም ኮመንት ስራለው የትኛውም ላይቭ ላይ የትኛውም ቤት ላይ ቁጭ ብዬ ስለሚመለከተኝም ጉዳይ ይወራ ስለማይመለከተኝም ጉዳይ ይወራ፣ ግን ቁጭ ብዬ እዛ ጋር ታፕታፕ እያደረግኩኝ በመሀል ሚዩት እንዳልደረግ ኮመንት ላይ ስራዬን እጽፋለሁ ምናምን። ከዛ ቀና ልብ ያላቸው ሰዎች ደውለው ያገኙኛል። ልናግዝሽ፣ ይህን ስሪ ያን ስሪ ይሉኛል። ብቻ ከባድ ነው፣ ግን ይህንን ይመስላል ያለውበት ሁኔታ። አሞራው በጣም አመሰግናለሁ ስላስገባኝ። ማርያምን በጣም ነው የማመሰግነው። ለእኔ ይሄ ትልቅ ነገር ነው፣ እመቤቴን ትልቅ ነገር ማለት ነው። ምክንያቱም ብዙ ስራዎችን ሰርቻለሁ፣ የማይታዩ ብዙ ነገሮችን አድርጌያለሁ። በእውነት ምንም ነገር የሚያንሰኝ የሚጎለኝ ሰው አይደለሁም። ግን እኔ ከብዙ ሰው በታች የሚያደርገኝ ልጆች አሉ። ከሌሎቹ ሰዎች ለየት የሚያደርገኝ እኔ ምለፋላቸው ምደክምላቸው ልጆች አሉ። ስለዚህ ልጆቼን ለማሳደግ ደግሞ ጎንበስ ቀና ብዬ ለሁሉም ታዝዤ ወደዚህ ወደዛ እየተሯሯጥኩኝ ያገኘሁትን ስራ እሰራለሁ። ቺናት እንግዲህ ሶሲ ያለው ነገር ይሄ ነው። በጣም አመሰግናለሁ። ጀግና ነሽ ማርያምን። ነቋላቋልጥርሽ ቢሆኑ እንጂ በጣም ጀግና እናት ነሽ ማርያምን። ጀግና በቃ በአንቺ ውስጥ ማናየው ምስልሽ እናቴን ነው ያየኋት። ሰው ጀግና እናት ነሽ። አይዞሽ፣ ነገ ደግሞ ልጆችሽ ጥሩ ደረጃ ላይ ደርሰው እንደሚያኮርሽ አምናለሁ። ምክንያቱም አሁን እናቴ እኔ አንድ ልጇ ሌሎቹ ገሷ ጋር ቢኖረው እኔ አንድ ልጇ ወጥቼ በእኔ ትኮራለች፣ በእኔ ደረቷን ነፍታ ትሄዳለች ምናምን። ነገ ደግሞ አንቺ በልጆችሽ ደረትሽ ነፍተሽ ትሄጃለሽ። አይዞሽ፣ ጀግና ነሽ፣ ጀግና ነሽ። ምንም እንዳይሰምሽ። ዛሬ የሰው እግር ላይ ብትደፍም ነገ ሌሎቹ አንቺ እግር ላይ ይደፋሉ። ገባሻ? ስራ ያከብራል። ትንሽ ትልቅ የሚባል ስራ የለም። ሁሉ ስራ ስራ ነው፣ ያስከብርሻል። የቤት ኪራይሽን ስንት ነው የምትከፍሊ በወር? 10,000 ብር 10,000 ብር ቲንክ የዓመት ምናምን አልችልም፣ ግን የትንሽ የወራቶች ልክፍልሻለሁ የቤት ኪራይሽ። እና አሁን የቱ ጋር ነው የምትሸጪው? ላይ እንትኑ ስራ አለሽ? ቤቴ ነው የምሰራ። የችብስ ማሽኑም አለ እኔ ጋ። ድስቶች ወጥ ምናምን የምሰራበት ድስቶች አሉኝ እና ስታዘዝ እዚሁ ቤቴ ውስጥ እሰራና ከዛ ያንን በቴካዊ ቦክስ አሽጌ ያወጣና የተረፈውን ደግሞ ለራሳችን እንጠቀማለን። ምግብ ስንታዘዝ ምግቡን ቤት ውስጥ እሰራለሁ። ብዙ ትርፍ የለውም፣ ግን ደግሞ ለስራው ብዬ የምገዛቸው ነገሮች ጥቃቅን ነገሮች ለቤቴ ይተርፉኛል። ገባ? ለልጆቼም ለራሴም ይተርፈናል። ብዙ ነገር ይደግፈናል ስራው ማለት ነው። ያንን እያደረግኩኝ ነው። ቤቴ ውስጥ ነው እየሰራው ያለሁት። ምክንያቱም እዛ አካባቢ ላይ 3,000 ብር ነበር በረንዳ ተከራይቼ የምሰራው፣ ግን ወደ አውቶቢስ ተራ ማለት ነው። አሁን እዚህ ያለሁት ጀሞ ነው። እንደዚህ ስትሪት ፉድ ፋስት ፉድ ምናምን ከባድ ነው። የሆነ ኮፊ ሾፕ ነገር ከፍተህ ከሱ ፊት ለፊት ካልሆነ በስተቀር እንደዚህ ለብቻ ኮፊ ሻይ ቡና ምናምን መሸጫ ቦታ በረንዳ ላይ አይቻልም። እና ጀሞ ነው ያለሁት። አሁን ገና 2ኛ ወሬ ነው ወደዚህ አካባቢ ከመጣሁ። ዞር ዞርም አልኩኝ። እንትን የለም ብዙም አይቻልም። እንደዚህ ያ መርካቶ አካባቢ ስለሆነ የትኛውም የሰው በረንዳ ተከራይተህ ትሰራለህ። እዚህ ግን አይቻልም እንደዛ። እና ሱቅ ነገር መከራየት አለብህ ግዴታ። ሱቅ ደግሞ በጣም ውድ ነው። ስለዚህ ያንን ስለማልችል በቤት ይሰራለሁ። አሁን ወገን ምን እናድርግ? እኔ እኮ ቅድም በሪከርድ የወጣች መስሎኝ ነው። እና ሪከርዶች ጎበዞች አሉ፣ የኔ ልጆች አሉ እዚህ፣ ሌሎችም ሪከርዶች ምናምን ስላሉ በአካውንትሽ ማጠገብ አድርገው እንዲጽፉልሽ እና ሁሉም ሰው ያየው። ኢቭን የ1,000 ቻሌንጅ ከተዘጋጀ የ1,000 ብር በ100 ሰው ከተቀላቀለ የ1,000 ብር ቻሌንጅ 100,000 ብር ነች። 200 ሰው ከተቀላቀለ ከዚህ 2,000 ህዝብ ያለው ማለት ነው። ገባሻ? ከዛ ሌላው አቅም ያላችሁ አግዙ። ልታይ ሳይሆን ለፈጣሪ ብለን እናግዝ። ሁሉ ጊዜ
ናይዞሽ አንቺ ጀግና ነሽ። ቆይ መሰጅ መጥቷል። ሆፕፉሊ ጥሩ ነገር ላንቺ ይሆናል ብዬ ገምታለሁ። ሰላም አሌክስ፣ እንዴት ነህ? አንድ እህታችን አንድ እህት ሂክማ ስሟን ልጥራት አሮን ነው ብቻ ጠራሻለሁ። ኤዱዬ ኤደን የምትባላለች እህታችን 20 ሺህ ብር ልክልሻለሁ ብለሻለች። እሺ በጣም አመሰግናለሁ። እሺ እቺ 20 ሺህ ብር አይቻለሁ እና ወደ 20 ሺህ ብር ልክልሻለሁ ብለሻለች። ኤዱዬ በጣም አመሰግናል። ማርያም ሁሉ ጊዜ አጠገባችን ነች እና ሌሎቻችሁ ግቡ በሉሽ። ቶሎ እያላችሁ ግቡ። ሞዴሬተሮች ያላችሁ ፍላወር ማሰጡኝ። ሌሎቻችሁ ያላችሁ ሞዴሬተሮች ጨምራችሁ ሰውን የማስገባት ማለት ነው። ሰላም እንዴት ናችሁ? ሂክማ እንዴት ነሽ እናቴ? ደህና ነሽ? አለው እኔ ኢትዮጵያ 5000 አስገባልሻለሁ። እኔ እናት አካውንቷን ንገረኝ። 1000 እሺ 22 እሺ 68 እሺ 44 3 96 በቃ ትህትና ሀብታሙ አዎ 5000 ብር ነው ያልሽዋ። ኤደን 20 ሺህ ብር ብላለች። ቆይ የገባብልሽ ብር አለ ሞባይል ባንኪንግ አለ ታይዋልሻ? አዎ 3000 ብር ገብቷል። እሺ ወንድሜ አሌክስ በጣም ነው የምወዳችሁ። ዴዚንም አንተንም እናመሰግናለን እናቴ። ሁሌም ደስተኛ ሆናችሁ ኑሩልኝ እህቴ። አይዞሽ በርችልኝ። መልካም ምሽት። እሺ እናቴ መልካም ምሽት። እሺ ሌሎች ቆይ ገሱን ማኔጅ ላርገውና አንዴ ጋይስ አይ ቲንክ እንትን ስለሆነ ነው መሰለኝ ካልተሳሳትኩ ሰው የሚያስገባትን ማልችላለሁ። አዎ አሁን አስገቡ ጋይስ። ቅድስት ቆይ ልስጥሽ ወይ ሰው አስገቢያና እሺ ሌሎቻችሁ ሞዴሬተሮች ያለታላችሁ የ28000 ደርሰናል ጋይስ። እሺ አንዳንድ ቁጥር ጻፉ ጋይስ። ወየ ሰሚራ ሄሎ ቅድም ገብታ ነበር መሰለኝ ካልተሳሳትኩና ምን ልሶር እየገባችሁ ነው ጋይስ? የእርዳታ እኮ ነው። ስሙን ጋይስ ቻሌንጅ ተጀምሯል። የአንዳንድ ሺህ ብር ቻሌንጅ ነው። እሺ እዚህ 2000 ህዝብ አላችሁ። አንድ ጊዜ ለ3 ሰው ሼር አድርጉት ላይቭን ማለት ነው። ከዛ በኋላ እዚህ የምትገቡትን በሙላችሁ ለማገዝ ብቻ እባካችሁ። እሺ ለማገዝ ብቻችን እህታችን የተቸገረችውን እህታችን ለመርዳት ብቻ ግቡ። ሰላም አሌክስ እንዴት ናችሁ? አይ ማርያም እንዴት ነሽ እናቴ? እግዚአብሔር ይመስገን። እህቴን የነገ 10,000 ብር አስገባልሻለሁ። እሺ 10,000 ብር? አዎ